አማትሽ ነበረች የደወለችው። ማን? እቴቴ ናት እንዴ? እና ሌላ አማት አለሽ እንዴ? እና ምን አለች? እኔማ ስለ አንቺ እየነገርኳት ነበር። አታረገውም ኪራ። ብታይ እንዴት ደስ እንዳላት። አትዋሸኝ ኪራ። ምን አልካት? አውቄ ነው እባክሽ። ስለ አባይ እጅ መጎዳት ሰምታ ለምን እንዳልነገርኳት እየተቆጣችኝ ነበር። እሰይ። እንዴ ስለተቆጣው ነው የምትይኝ? እንደውም ስትመጣ ራሱ በርበሬ አዘጋጅቼ ነው የምጠብቃት በደንብ እንድታጥንልኝ። ልብሽ ከጨከነልሽ አርጊው። ሙዛዛ አሁን አራበም። እሺ አንቺ ካጎረሽኝ ይበላል። ወይ ምንድን ነው እሱ? የእኛ ቤት ቤቢ። ዋ እኔ ጸንኝ እንዴ? ሀዋ ምን ይቀርሃል? አጉርሽኝ ትላለ፣ እቀፊኝ ትላለ፣ ጸጉሬ እንዳብሽኝ ትላለ። እሺ ምን ቀረ? የቀረኝን ነገር ስነግርሽ ግን እንዳትጮይ። ማን ነው የሚጮህ? ኧረ አልጮህም። ምንድን ነው ንገሬ። ጡጦና ተፈጥሯዊ ወተት። አንተ ይህ እብድ የሆነ ልጅ እንደው ምን ይሻለዋል? ኪራና ጽናት ያሉበት የፍቅር ህይወት እንዴት ደስ እንደሚል። ጽናት በአሁን ሰዓት ምን እንደሚሰማት ታውቃላችሁ? ይህን ሁሉ ፍቅር ነበረ አጥቼ የቆየሁት ብላ እንደምትጸጸት እርግጠኛ ነኝ። ኪችን ገብቶ እንኳን ሲያናግራት እንዴት ደስ በሚል በፍቅር አይን እንደምትመለከተው እሱ ራሱ ደስ የሚል ጨዋታ ወይ ደግሞ ፈታ ዘና የሚያደርግ ጨዋታ ከጽናት ጋራ ከጨመረ ቆየት የተውላል። አሁን ደግሞ እናቱ ስላሳሰቧት እናቴ ደውላ ነበረ ሲላት ያሰበችው እጅግ በጣም ሌላ ነገር ነበር። ነገር ግን እሱ አይ አባቴ ታሞ ስላልነገርኳት ያንን ተቆጣችኝ፣ እኔ ደግሞ አብዝቼ ተቆጣኋት ሲለ እሰይ እንዴ ስለተቆጣሁኝ ነው እንዴ እሰይ ያልሽው? ኖ እንደዛ ሳይሆን መታ ራሱ ብትገርፍልኝ በርበሬን ብታጥንልኝ ደስ ይለኝ ነበረ ብላ ተቀላልደው ከኪችን እሱም ወጣ ብሏል ማለት ነው። የእነሱ ጉዳይ እንደዚህ እንዳለ እነምሩ ደግሞ ጭንቀት ውስጥ ገብተዋል። እጅግ በጣም የወደድንላትና እሰይ እንደዚህ ነው አማች ማለት ያልናት የናሆም እናት ዛሬ ደግሞ ልጅ ካልተወለደልኝ ብላ እንደው ድንገት ማለት ነው ድንገት ማለት ይቻላል ገና ልጁ አንድ እግሩን አስገብቶ ትዳር ውስጥ እንኳን ሳይጨርስ የእኔ ልጅ ካላመጣ ሞቼ ይገኛለሁ ብላለች። እንደዚህ አይነት አማቾች የሉም ማለት አይደለም አሉ፣ ግን በጣም ነው የሚገርሙት። ምን ማለት ነው? ገና ማለት ነው። 2 ወር እንኳን ኪራ ምንድን ነው ያለው እንዴ? የ2 ወር የቤት ኪራይ እንኳን ሳትከፍል አለው። ትክክል ነው። መጋባታቸውን እንኳን በጽኑ እኛ እንኳን ደስ አላችሁ ብለን ሳንጨርስ የምሩ እናት እንደዛ ቀልዷና ጨዋታዋ የናሆም እናት ቀልዷና ጨዋታዋ እንደዛ ደስም ያለችን ዛሬ ድንገት ተነስታ ልጅ ካልተወለደ ብላ አጣብቂኝ ውስጥ አስገብታቸዋለች። ምንም እንኳን ምሩዬ ይህንን ማድረግ አሁን ለጊዜው አልችልም ብላ ብትወስንም ገና በሆስፒታልም ሄዳ ያረጋገጠችው ነገር አይደለም። እንደው መውለድ ብትችል እንኳን በአሁን ሰዓት ልጅ የማይጠበቅ ነው። አያማቾቻችን አንድ ነገር ሲሏቸው በአንድ ነገር ይመጣሉ። አሁን የልጅ ጉዳይ ምን ያሳስባል? መጀመሪያ ደረጃ ናሆም ያገኛት ባለቤቱ በጣም ጥሩ ወይም ደግሞ መልካም የሚባል ልብ ስላላት እሷን መንከባከብ ነበረባት። መልስ የሚባል ነገር አለ። እሱን እንኳን ሳትጠራቸው ከአባትየው ጋር በቅጡ ሳይተዋወቁ እንዴት ነው ፕሮሰሱን ጀመራችሁ ወይ ልጅ የመውለድ ብላ እሪ ማለቷ በጣም ነው የገረመኝ። እንዴ እንደዛ ፈታ ዘና ያለች የወጣት ሙድ ያላት የናሆም እናት እንደው ምን ነካትላላችሁ ይህን ሁሉ ነገር የምታደርገው? በዚህ ላይ ደግሞ በጣም ለሰው የምታዝነው ወይም ደግሞ ስስ ልብ ያላት ምሩዬ ታማበታለች ማለት ትችላለሁ። የእሷ ብቻ ሳይሆን ናሆም ራሱ የሌለበት ጭንቀት ውስጥ ገብቷል። ነገሮችን ቀለል አድርጎ በማየትና መፍትሄ በማፈላለግ የሚታወቀው ናሆም ዛሬ እጁ ላይ የወደቀበትን ትኩስ ድንች ምን ማድረግ ግራ ስለገባው በጣም ተጨንቋል። ሄዶ ለኪራም አዋይቶታል። ነገሩ ግን እስካሁን ድረስ ምንም መፍትሄ አላገኘም። ምናልባት ኪራ ያለው መንገድ ሊያስኬድ ይችላል። ያሉበትን ሁኔታ የምሩን ሁኔታ መናገር ነው። ለዚህም ቢሆን ጊዜው ገና ነው። በጣም ቸኩላለች። እነሱም ደግሞ ገና ላረጋገጡም በሐኪም ቤት ዝም ብላ ስለሚያመኝ አለች እንጂ እግዚአብሔር አምላክ ምን ተስኖት ለእነሱም ልጅ ሊሰጣቸው ይችላል። ነገር ግን በጣም ነው የገረመኝ። አማቾች ለምንድን ነው ለልጅ የሚቸኩሉት? የሚያለብሱት፣ የሚያጠጡት
የሚያዘጋጁት ነገሮችን ሁሉ የሚያስተካክሉት አባትና እናት ሆነው እያሉ አማቾች ለምንድን ነው የልጄ ልጅ ካላየሁኝ ሞቼ ይገኛለሁ የሚሉት? ቢሆንም ደግሞ በተለይ ናሆምና ምሩ በጣም ገና ናቸው። ለዚህ በጣም ገና ናቸው። ገና ተጋብተው እንኳን በቅጡ ሁሉን ነገር አልጨረሱም ማለት ነው። በነ ኪራና በነ ምሩ ቤተሰብ ውስጥ አንዳንድ ነገር ሲያጋጥም በማማከር የምትታወቀው ሰኒ ዛሬ ደግሞ ምሩን ምን ጉዳይ ገጥሞች ነው ልትላት ወደ ቤቷ መጣለች። እሷም እንደ ናሆም ቀለል አርጋ የምታስበው ሰኒ ግን ጠለቅ ያለ እውቀት ያላት እንደዚህ ብለሽ ጭራሽ እንዳታስቢ እያለቻት ነው። ምሩ ደግሞ ሰኒዬ ወደ አዋሳ ሳልሄድ አልቀርም ነገሮች ጨንቀውኛል እያለች ነው። ምሩ የናሆሜን እናት ጠልታት አይደለም፣ በጣም ትወዳታለች። ግን አሁን ያመጣችባት ጥያቄ እጅግ በጣም አስደንግጧታል። መፍትሄ ከመፈለግ በተጨማሪ ምናልባት እናቴ ጋር ብሄድ ነገሮችን ልረሳ እችላለሁ ብላ ታስባለች። በፍጹም ይሄ አይሆንም ብላታለች ሰኒ ትክክል ናት። አዋሳ ብትሄድ ጭንቀት የሚቀላት ይመስላታል። ችግር ተከትሏት ነው የሚሄደው። እንደውም ናሆሜን ማሰቃየት ነው። እርግጠኛ ነኝ በዚህ አይነት ሁኔታ እያለች ወደ አዋሳ ብትሄድ ትክክለኛው ነገር ምንድን ነው? ናሆም ተሳፍሮ ይሄዳል። ከዛም ደግሞ ጭንቀታቸው ይባባሳል። እዚሁ ተቀምጣ መፍትሄ መፈለግ እንዳለባት ሰኒ ነግራታለች። ይህንን ሳታደርጊ ቀርተሽ ግን ወደ አዋሳ ከሄድሽ በፍጹም ችግሩ የሚቀል ሳይሆን የበለጠ ይከብዳችኋል ብላ አማክራታለች። ሰኒ ትክክል ናት። ስልኬ ካርድ ነበረው። አቤት ውሸት! አንቺ ልጅ በቃ መዋሸትም አትችይም ወይ ደግሞ መዋሸት ማቆምም አትችይም ማለት እንዴ? የምሬን ነው። ካርድ ነበር ጠዋት አይደል እንዴ ለእናቴ ልደውልልሽ ወራዊ ጥቅል ገዛሁልሽ። እሰይ በቃ እዚህ ቤት በቃ ውሸት ምናምን አይታመንም አይደል? እኔ መቼ አጠፋሁ? ልክ ነሽ። ለነገሩ እናንተ ሴቶች እኮ ምንም አታጠፉ። እና አሁን አራበን ምግብ እንብላ። እስካሁን አልበላሽም እንዴ? ኧረ ሰኒ መታ እኮ ከእሷ ጋር በላ። እሺ ነው አጉርሳሻለች? ኧረ አላጎረሰችኝም። በቃ ካልጎረስሽማ በስርዓት አልበላሽም ማለት ነው። እኔ አጎርስሻለሁ። እሺ እኔ እኮ ያንተ ልጅ ጉርሻ አታውሪብኝ ነው የሚመስለኝ። ይኸውልሽ መብላት አለብሽ ብያለሁ፣ መብላት አለብሽ። እኔ ይሄ ቁንጥር አይመቸኝም ታውቂኛለሽ እንዴ? እና ህፃን ልጅ የሚፈነክት ጉርሻ እያጎረስከኝ የኔ ቃል አጋኑ። አሁን ተነሽና ሙቂ፣ ከዛ አጎርስሻለሁ። እሺ ሙቂ ደባ። ናሆም በጣም ነው የሚገርመኝና እንክብካቤ እንዴት እንደሚችልበት በጉርሻ ካላጨናነቃት በስተቀረ ልጅቷ ምትበላ ልጅ አይደለችም። አይታችሁ ከሆነ አንዳንድ ሴቶች ቀስ እያሉ ቁንጥር እያደረጉ የሚበሉ አሉ። ራሳቸው ራሱ ሲበሉ ሌላ ሰው እንዳይበላ የሚዘጉ ማለት ነው። እንደዛ አይነት አበላል ያላት ናት ምሩ። ይሄ ነገር ደግሞ ለናሆም አይመቸውም። ምክንያቱም ለሷም ለናሆምም የሚመች ነገር ስላልሆነ ማለት ነው። በሚገርም ጉርሻና በእንክብካቤው እየተንከባከባት ያለው ናሆም እርግጠኛ ነኝ ምሩዬ እንደው ለደቂቃ እንኳን ተለይታ ወደ አዋሳ ብትሄድ ትዝታው ምሳዋን ስትበላ እየመጣ ከፊቷ ድቅን ብሎ ያችኑ ቁንጥር እያረገቻት የምትጎርሳትን ጉርሻ ራሱ ትተዋታለች። ምክንያቱም ትዝታው አለባት። የእሷን ጉርሻ በፍጹም እንደማያጠግባት ታውቃለች። 2-3 ናሆም ካጎረሳት ከፍቅር ጋራ ጥግብ ነው የምትለው። እውነቴን ነው ምላችሁ። የናሆም ፍቅር አሰጣት ይበል ይደረግ፣ ለሁሉም ወንዶች ይሆንላቸው፣ እንደዚህ ይሁኑ። ምን ችግር አለበት? አይከፈልበት። ፍቅር መስጠት እኮ መልሶ ፍቅርን መቀበል ነው። እና ናሆም ይችልበታል። በጣም ነው የሚንከባከባት፣ ከልቡ ነው የሚወዳት፣ እንደ ልጁ ያዝንላታል፣ እንደ እህቱ ደግሞ ይንከባከባታል። በጣም ነው የሚወዳት። ስለዚህ እንደዚህ አይነትን ፍቅር ምናልባትም አሁን እናትየው በምትለው ተራ ማለት ይቻላል። ምክንያቱም ገና ነው። እንደው ቀረብ ብሎ ራሱ የናሆሜን እናት የሚያነጋግራት ቢመጣ መቼ ነው ልጆችሽ የተጋቡት? መቼ ነው ልጅ የፈለግሽው አንቺ ብትባል መልስ የላትም። እና ለእንደዚህ ለተራ ወይም ደግሞ ጊዜው ላልሆነ ጥያቄ ብላ ናሆምን ጥላው ከሄደች በእርግጥ እሱም ይሰበራል፣ እሷም በጣም ታዝናለች። እና ምሩዬ ይህንን ማድረግ የለባትም። አስበዋል ግን አንተ የምታፈቅራት ልጅ እኔም የማፈቅራት ልጅ በተመሳሳይ ቀን ቀለበት ስናደርግላቸው ምንድን ነው ዛሬ ቀኑ አልደርስ ብሎ አንተ የሚደረግልህ እኮ ሰው ቀለበት እኛ እንገዛዋለን፣ እነሱ እናደርግላቸዋለን እንጂ ራሳችን እሱሳ እኛ ቀለበት እንሰጣቸዋለን፣ እነሱ ደግሞ በምላሹ ልጅ፣ ክብር፣ ብርታት ይሰጡ። እኔ ግን የምሬን ነው መለኪያ ይህ ቀን ይመጣል ብላ አስበህ ታውቃለህ?
አረ በጭራሽ። ለነገሩ ህይወታችን ላይ የሚፈጠረውን ነገር ቀድመን ብናውቅ ያው በጣም ይደብር ነበር። ምክንያቱም ምንም የገባው ነገር አይኖርም ነበር። እሱስ ልክ ነህ። እንኳን ህይወት ፊልም ላይ እንኳን አሁን ምን ይፈጠራል እያልን አይደል ጓግተን የምናየው። ምሩና ጽናት ሰርፕራይዝ ሊደረጉ እንግዲህ ያው በባሎቻቸው እየታሰበላቸው ነው። እንዲህ አይነት ሰርፕራይዝ እንዴት ደስ እንደሚል፣ በዚህ ላይ ደግሞ ሁለቱም በአንድ ሰዓትና በአንድ ቀን ነው ሰርፕራይዝ የሚደረጉት። የሰሙት ነገር የለም፣ ሁለቱ እያወሩት ነው። በጣም ነው ደስ የሚለው። በዚህ ፍቅራቸው ላይ እንዴት አርጎ ደስ እንደሚላቸው ሴቶቹን አሁን ስታስቧቸው እኔ እንጃ ገና ሳይሰጣቸው ራሱ እኔ በጣም ደስ አለኝ። ምክንያቱም ደስታቸውን አስቤ ማለት ነው። ሰኒ ይህን ሁሉ ነገር እንግዲህ ስታይ አንዱን እንግዲህ ዞር ዞር ተፍ ብላ ማግባቷ ማይቀር ነው እና ለእንደዚህ አይነት ክብር እሷም እንድትታጭ በጣም እንፈልጋለን ማለት ነው። አሁን ግን ለጊዜው ምሩና ጽናት ሰርፕራይዝ ሊደረጉ ነው። በጣም ነው ደስ የሚለው። ምሩዬ ተጨንቃለች። አሁን ደግሞ ጭንቀቷን ጉልበት የሚሰጣት ከዛ ሁሉ ጭንቀት የምትወጣበት ሌላ ሰርፕራይዝ ተዘጋጅቶላታልና ያ ቀን እስኪደርስ ድረስ እኔ ራሴ በጣም ቸኮልኩኝ። ግን ከዛ በፊት መጠንቀቅ የሚገባው ምሩዬ ይሄ ነገር በጣም ተጨነቅኩኝ ወይም ደግሞ የናሆም እናት አስጨነቀችኝ ብላ ወይ ደግሞ ድጋሚ የናሆም እናት ደውላ ብቻ አካባቢውን ለቃ ወደ አዋሳ ከሄደች ነገር ሁሉ ተበላሸ። ወይኔ ናሆም እንደዚህ ደስ ያለውና የናፈቀው ቀን ብቻ እንዳታበላሸው ምሩ ጸልዩ። ያቺ ቀን ደርሳ እነሱም ቀለበት አድርገውላቸው ደስታቸውን ገልጸው የሁሉም ፍቅር በጣም ደስ የሚልና እውነተኛ ስለሆነ ማለት ነው። ጽናትና ኪራ ያሉበት የፍቅር ህይወት በጣም ደስ ይላል። የናሆምና የምሩም እንደዛው። ስለዚህ ይሄ ቀለበት ደግሞ በፍቅራቸው ላይ ፍቅር የሚጨምርላቸው ስለሆነ ሁላችንም ቀኑን እየጠበቅን ነው ማለት ነው። እንግዲህ ተመልካቾቻችን ምን ይከሰት ይሆን በሚቀጥለው ፕሮግራም? የት ነው ቀለበቱ የሚደረግላቸው? እነማን ናቸው ቀድሞ የሚደርሱት? ቀለበቱ ላይስ እነማን ይጠራሉ የሚለውን አብረን እናያለን ማለት ነው። መልካም ጊዜ ይሆንላችሁ። ቻው።